ስናበቃ ለምኑልኝ ብለዋል። ትልቅ እንግዲህ ሸፋዓ ይሄ ነው። ማያደርገው ማን ነው? አላህ ብቻ ነው። መላኢካ ስንጥቅ እያለ መሬቱ ይተፋዋል። እንደ አጥንቱም ስጋውም ጆሮውም ሁሉ ትክክል ሆኖ ያለ ጊዜ መቼ ነው? 100 أعوذ بالله من الشيطان الرجيم فما استطاعوا أن يظهروه وما استطاعوا له نقبا قال هذا رحمة من ربي فإذا جاء وعد ربي جعله دكاء وكان وعد ربي حقا وتركنا بعضهم يومئذ يموج في بعض ونفخ في الصور فجمعناهم جمعا وعرضنا جهنم يومئذ للكافرين عرضا الذين كانت أعينهم في غطاء عن ذكري وكانوا لا يستطيعون سمعا أفحسب الذين كفروا أن يتخذوا عبادي من دوني أولياء إنا أعتدنا جهنم للكافرين نزلا يقول سبحانه عز وجل تنانتنا سد على يأجوج ومأجوج ذو القرنين ሁለት ተራራ መካከል እንግዲህ ገንብቶ ያእጁጅና ማእጁጅ ተዛ ወዲህ ያሉ ሰዎች እንዳይወሩና እንዳይገሏቸው ሀብቶቻቸውን እንዳይቀሟቸው ዙልቀርነይን እዛ አድርገው ዘጉ የሚለው ትናንትና ቀርተናል። ፈመስጧዑ አልቻሉም ያእጁጅና ማእጁጆች አየዝሀሩሁ ያንን የተገነባውን ሁለት ተራራ መካከል ያለውን ወደ ላይ መውጣት አልቻሉም። በላይ ወጥተው ወዲህ ለማለፍ አልቻሉም። አየዝሀሩሁ ወመስተጧዑ ለሁ ነቅባ እታችም ሊሾነቁሩትም አልቻሉም። በጣም እንግዲህ በብረት አድርጎ በነሐስ ቅላጭ አድርጎ ነው የዘጋው። እንግዲህ ይሄ አላህም ቁድራ ነው። ሁልጊዜ ይቆፍሩታል። ሲቆፍሩ ውለው ኢንሻአላህ አይሉም። ነገ እንጨርሳለን ሲሉ እንደገና ተመልሶ ያገኙታል ይላል። እንግዲህ ገይብ ነው ይሄ። ቁርአኑ ባለው ልክ ነው። ጨማምረን ያወራን እንደሆነ ስህተት ላይ እንወርቃለን። ምን ይለናል? እላይ ገንብቶታል። እላይ መውጣትም አልቻሉ፣ በታችም ሊሸነቆሩትም አልቻሉ። ቃለ ማን ዙልቀርነይን ይሄን ታረገ በኋላ ሃዛ ረሕመቱ ሚን ረቢ ከአላህ የሆነ ረሕመት ነው ለሰዎቹ አላህ ረሕመት ነው። ይሄን ሰድ ተካበላቸው እንግዲህ በሰላም ይኖራሉ ይላል። ፈኢዛ ጃአ ወዕዱ ረቢ የአላህ ቀጠሮ የመጣ ጊዜ ጀዓለሁ ያን ሰድ ያደርገዋል። ጀዓለው ደከን
ስብርብር ያረገውና መሬት ጋር እኩል ይሆናል። እንግዲህ ማለት ምንድነው? ያ የሚያግዳቸው የሆነው የካበው ነገር እንግዲህ ይሰባበርና መሬቱ ጋር እኩል ይሆናል። ወካነ ወዕዱ ረቢ ሐቃ የማይቀር ነው የኔ ቃል ወደ ኋላ አይቀርም ይላል። ወተረክና ባዕضሁም ታዲያ ተዛ በኋላ ወዲህ ይመጣሉ ይገቡና ወተረክና ባዕضሁም የውመኢዝ የሙጁ እንዲያው ምን ይሉታል በአማርኛ የሙጁ ብሎ ማለት ማስወቀልቅል ማለት ምንድን ነው? አማርኛ ማጥለቅለቅ ነው። እንግዲህ የሙጁ ማለት አንበጣ አካካዲ አይታችሁ እንደሆነ አንዱ ወዲህ ሄዳ አንዱ ወዲህ ይመጣል። የሙጅ ይባላል። እንደዚህ ይጥለቀልቁታል ማለት ነው። ባዕዱሁም ቢባዕድን እዚሁ ዱንያ ላይ በፈሳር ነው። ታዲያ ውሃውን ሁላ ይጨልጡታል። ሪዝቅን የተባን ሁላ ያጠፉታል። ይሄ በእንትና ተወረደ በኋላ ነው። ይሄ ማነው? ይሄ መሲሁ ደጃል። ያ መሲሁ ደጃል ተወረደ በኋላ ነው ይሄ የሚመጣው። የሙጁ ባዕዱሁም ቢባዕድን እንግዲህ ያጠፉታል። ይሄ የሙጁ ባዕዱሁም ቢባዕድን እዚሁ ዱንያ ላይ ቅያማ ሳይፈርስ ማለት ነው ይላል አንዱ ተፍሲር። አንዱ ተፍሲር የሙጁ ባዕዱሁም ቢባዕድን ብሎ ማለት አኺራ ላይ እዛ የሰው ልጅ ጅኑም ሰውም ተሰብስቦ እንደዛ እንደ አንበጣ ይተማመሳል ማለት ነው። ሰው ብዛት እዛ ላይ የሙጁ ባዕዱሁም ቢባዕድን ወኑፊኸ ፊ ሱሪ ወዲያው ደግሞ አይቆይም። እነዚህ ያእጁጅና መእጁጅ ተመጡ በኋላ ትንሽ ቆይተው አገሩን ውሃውን ጨልጠው አበቁ። ኢየሱስ አሉ ወርደዋል ተሰማይ። በዛን ጊዜ ዱዓ ያረጋሉ። አልቀው ይገኛል ይላል። አልቀው ይገኛል። ከዛ በኋላ እንግዲህ አይቆይም ቅያማ ይመጣል። ወኑፊኸ ፊ ሱር በዛ በቀንዱ ይነፋል። ማነው ነፊው? ኢስራፊል ይባላል። መላኢኮች የመላኢኮች ዋኖቹ 3 ናቸው። ጅብሪል፣ ሚካኤል፣ ኢስራፊል። ኢስራፊል የተወከለው ነፍኽ ነው፣ ቀንድ ነው ይላል። ያ እንግዲህ ምን ያህል እንደ ቀንድ ነገር ነው። ጥሩምባ ማለት ጥሩምባ አይታችሁ የለም እንዴ? ሰው ሲሞት እዚህ ፍሩ የሚያደርጋል ቀንድ ናት። እንደዚህ የሆነ ሽንቁር አለው ይላሉ። ሽንቁር አለው። ግዙፍነቱ ምን ያህል እንደሆነ አላህ አለም። ያ እንግዲህ እንዲህ አድርጎ ተቀምጧል። ይኸው እንዲህ ብሎ ተቀምጧል። አላህ ሲያዘው ራሱን ዘቀቅ አድርጎ አፉ ላይ እንዲህ ጎርሶ ተቀምጧል። ትእዛዝ ነው የሚጠብቀው። እፍ ያለ ጊዜ ይሄ በሰማይ ያለው ሰማውም ጨረቃውም ሰውም ልጅ ጅንም ለጥቆ አንድ ላይ ይነኩታል። መላኢካ ማለት ቀላል እንዳይመስል መላኢካ እፍ በማለት ይህን ሁሉ ዓለም ያፈርሰው። ዋዜማ አለው ይባላል። ዋዜማው ትንሽ ይነፋል። ትንሽ የነፋ ጊዜ እርጉዝ የሆነ ሁላ እርጉዙን ይጥላል። ጭንቀት ይመጣል። በኃይል የነፋ ጊዜ ሁሉ ነገር ግን ይጠፋል። እንግዲህ ይሄ ነፍኽ ማነው? ይሄን የሚነፍኸው ኢስራፊል ነው። አሁን ይህን ታረገ በኋላ ዓለሙ ጠፋ አይደለም? እሱ ደግሞ ይሞታል። መላኢካም ጅንም ሁሉም ያጠፋል። ተጠፋ በኋላ እንግዲህ መሬት እንደ ዲያመጦ ሁና ነው የምትቀረው። ሰፊ ሁና ተራራ የለ፣ ወንዝ የለ፣ አቀበት የለም፣ ሜዳ ሁኖ ይቀመጣል። ሲቀመጥ አላህ እንግዲህ ብቻውን ይቀራል። አንድ ፍጡር የለም። አንድ 40 ዓመት የሚሆን ቀድር ይላል። ቀን የለም፣ መሬት ጠፍቶ የለም። ዘመን እኮ በመሬት በመጥወልወል ዘመን የለም። በነበረ ብሎ ተገምቶ 40 ዓመት የሚሆን ቀድር ዝም ብሎ ይቆያል። ከዛ በኋላ ማኡል ሐያት የሚባል ይዘንባል። ማኡል ሐያት እንደ ዝናብ ይዘንባል ማለት ያ ዝናብ የነካው ነገር ሁሉ ህይወት ያደርጋል። የዛን ጊዜ የማንም ሰው አካል አጥንቱም የለ አይደለም፣ አጥንቱም የለ አፈር ሆኗል። ታለበት አላህ ተሰበስበ የኔ አካል ዘራ ሁላ እልምልም ያለው አካል አፈር የሆነው ስብስብ ይልና
እንደ ልጅ እናት ውስጥ እንደሚፈጠር እንደዛ እንደነበርኩ እሆናለሁ። አንተም እሷም እከሌ ሁሉም እዛ ሆድ ውስጥ እንግዲህ ይህናል አካሉ ሙሉ የሆነ ጊዜ መሰለን እናት ልጅ ሰው እናት ውስጥ አካሉ ሙሉ አጥንቱም ስጋውም ጆሮውም ሁሉ ትክክል ሆኖ ያለ ጊዜ መቼ ነው? 120 ቀን 120 ቀን ማለት ስንት ነው? 4 ወር ነው። 4 ወር የሞላው ጊዜ እናት ሆድ ውስጥ ልጅ ካሚል ይሆናል። የዛን ጊዜ ሩህ መላእካ መጥቶ ሩህ ይዙን እንግዲህ ምን ያደርጋል ታዲያ? የሰው ሁላ ሩህ ከሌ አይባልም። እዛ ቀንዲ ውስጥ ይገባል። እዛ ቀንዲ ውስጥ ይገባል። ቀንዱ እንግዲህ ምን ያህል ግዙፍ እንደሆነ እኔ የምወጣባት ሽንቁር ሌላ ሩህ አይወጣም። አንተ የምትወጣበት ሽንቁር ሌላ ሰው አይወጣበት። እንግዲህ ምን ያህል ግዙፍ ነው ማለት እዛ ትቆጠርና እፍ ይላታል። መጀመሪያ የሚቀሰቀሱት ከሙታን የሚነሳውም ደግሞ ኢስራፊል ነው። መጀመሪያ እንግዲህ ንፋ ይለዋል። እፍ ያለ ጊዜ የእኔ ህይወት እኔ ያለሁበት አካል ላይ ሂዳ ተገባል። እዛ መሬት ውስጥ እናት ወዲ ውስጥ እንዴት ገባች ብለህ እንዳትጠይቅ። ይሄ አላህ ቁድራ እዚሁም ይጠናል። ታሰነጠልከው ይጠናል። እዛ ሂዶ ይገባል፣ ሩህ ይገባል። አሁን እንግዲህ አላህ እንደዝም ብሎ ስንጥቅ እያለ መሬቱ ይተፋዋል። እንደ ክረምት አግቢ የሚሉት ታውቃላችሁ? ብራብሮ ክረምት ሊገባ ሲል ብዙ ሆኖ ይወጣል እኮ። እንደዛ ተመሬት እንግዲህ የሰው ልጅ ይወጣል፣ እየተሰነጠቀ ያወጣዋል። እንግዲህ ከዛ በኋላ ተወጣ በኋላ አላህ ጀሃነም ላይ ድልድል ያበጃል። አርድዮ መልቅያማ የቅያማ መሬት ይባላል። እዛ ይዘረጋል መሬት። ሌላ ይሄ መሬት ቀረንግ እዛ ሰው ሁላ ይጠራል። ወደዛ ሁሉ እንግዲህ እዛ ይከታል። ተዚህ መሬት ላይ የዛን ጊዜ ነው የምንለቀው። ከዚህ ሂዶ እዛ ይገባታል። ምን ማለት ነው? እስር ቤት ማለት ነው። እሳት መካከል ያለ እስር ቤት ማለት ነው። ዙሪያውን እሳት ነው፣ ባህር ነው። እዛ ይገባል። ስንት ይቆያል የሰው ልጅ እንግዲህ? ነቢይ አይል፣ ወልይ አይል፣ ካፊር አይል፣ ሙስሊም አይል 50 ሺህ ዓመት በነበረ ብለን ነው። መሬት የለም፣ ዘበን የለም። ዘበን በመሬት የለም። ዘበን በነበረ ምን ያህል ይሆናል? እዛ በእስር ቤት የምንቆየው 50 ሺህ ዓመት 50,000 ሰና 50 ሺህ ዓመት ፍርድ የለ ቅድ የለ። ዝም ብሎ ሰው እዛ ይኖራል። ባይሆን እስር ቤት አሁን የሚገባ ሰው እኩል ነው። እስር ቤት አንዳንዱ ስፖርት የሚሰራል፣ አንዳንዱ ዝንዛና የሚያስገቡት አለ፣ አንዳንዱ ምን የሚላል። እንደዛው እንግዲህ እንደ ስራው እዛው በእስር ቤት የሚኖራል 50 ሺህ ዓመት። ነብይ እንኳ ማንም 50 ሺህ ዓመት የሚሆን ቀድር ተቆየ በኋላ የሰው ልጅ እንግዲህ ጭንቀቱ በጣም ከባድ ነው። እንግዲህ ወደ ነብዮቹ ወደ አደም ይሄዳል ሰው። አደምን እባክህ አስታርቀን አላህ ጋር ይላሉ። አደም ደግሞ እኔ ለዚህ አህል አይደለሁም፣ አላህ አዞኝ ወንጅያዋለሁኝ፣ ለራሴ ጭንቅ ላይ ነኝ ይላሉ። ወደ ሙሳ ይከዳል። ሙሳም ሰው ገድዬ ነበር ይላሉ። እንዲሁ ሁሉም ኢብራሂምም ደግሞ ይሄዳል። ኧረ እኔማ አንዲት ውሸት አለችኝ ማይሉት የለም። ሁሉም ነቢይ እንግዲህ ምክንያት ይፈጥራል። መጨረሻ ላይ ነቢዩ ሙሐመድ ላይ ይደረሳል። እዛ የደረሰ ጊዜ እንግዲህ ሽምግልና ማለት ምንድን ነው ትርጉሙ? ሽምግልና ማለት አንተ ሰው መርጠህ የምትሸመግለው ሰው የሚያከብረው መሆን አለበት፣ ትልቅ መሆን አለበት። ሽማግሌ እኮ ትልቅ ሲሆን ነው። ማን ነው ታዲያ አላህ ዘንድ እኔ ትልቅ ነኝ ብሎ የሚደፍር? አበደን የለም። ታዲያ እንዴት ነው ታዲያ ነቢዩ ይመሰከራል? ትእዛዝ ቁም ፈሽፋ ቱሸፋ ይለውታል። ትእዛዝ ቁምና አስታርቅ ይለውታል። እንግዲህ አላህ ተመስግኖበት ማቅ የሆነ አነጋገር ይወፍቀውታል። ያንን ስጁድ ያደርጋሉ። ስጁድ ግን ምን ያህል ቀን እንደሆነ ደግሞ እሱ ነው የሚያውቀው። ስጁዱ መቼ እንደዚህ እንዲህ ብለን የምንነሳ አይደለም። ስጁድ አድርገው ስንት ቆይተው እርፋ ራስከ ይለውታል። እንግዲህ
ከዛ በኋላ እንግዲህ ፍርድ ቤት ይዘረጋል። ሸፋዓው ይሄ ሸፋዓተል ኩብራ ይባላል። ትልቅ ማስታረቅን የሚያስታርቁ ግን ነብዩ ሸፋዓተል ኩብራ ለምኑልኝ ብለዋል። አዛን ስናበቃ ለምኑልኝ ብለዋል። አላህም ቃል ገብቶልኛል እናንተም ዱዓ አድርጉልኝ ብለዋል ነብዩ አለይሂ ሰላቱ ወሰላም። ትልቅ እንግዲህ ሸፋዓ ይሄ ነው። ማንም ይሄ ያገኘ የለም እሰው በቀር። ከዚህ ሌላ ሸፋዓ ደግሞ ለነብዩ ሁላ አለው፣ ለሷሊህ ሰው ሁላ አለው። አባት ለልጁ፣ ልጁ ለአባቱ። እንግዲህ ሸፋዓ በቀዱ። ከዛ በኋላ ፍርድ ቤት ሂሳብ አላህ ዘንድ እንቀርባለን። ሂሳብ የሚያደርገው ማን ነው? አላህ ብቻ ነው። መላኢካ አይተካም። እኔንም አንተንም እሷንም ይሄን ሁላ ሰው እኩለ ቀን አይዘውም ይላሉ። ሁሉን ኦዲተር አድርጎ ሲጨርስ ለጥቀ የኔን ስራ አቅመ አዳም ተዘረስኩ በኋላ ኸይር ስራዬም ሸር ስራዬንም አቃታለሁኝ፣ እፈርምበታለሁ፣ ሂሳብ ያደርገኛል። አንተም እንግዲህ ይሰጣል ማለት እንግዲህ ሂሳብ ያደርጋል። ፍርድ ቤት አላህ ይፈርድባቸዋል። ከዛ በኋላ እንስሳው ደግሞ ይነሳል። እንስሳውም ይነሳል። እንስሳው እዚህ የተዟለሙት እንስሶች የወጋቻት ተነስታ ትወጋታል። ፍትሃዊነቱ ለማሳየት ነው። ከዛ በኋላ ኩኑ ቱራበን ይላቸዋል። አፈር ሁኑ አፈር ይሆናሉ። ካፊር ይሄን ያየ ጊዜ ይመኛሉ አፈር ለመሆን። ወይት ይገኛል አፈር መሆን አይቻልም። ለምን? ሞትም ይታረዳል። ምንም ሞት የለ ምን የለ። ከዛ በኋላ እንግዲህ ፈሪቁን ፊል ጀና ወፈሪቁን ፊል ሰራ ተመቼ በኋላ ከ50,000 ዓመት በኋላ ከዛ በኋላ እንግዲህ የት ነው ይሄ አርዱል ቂያማ? 7 ሰማይ በታች ነው። እስር ቤት ይባላል። እዛ እሳትም እዛ ነው አገሩ። ተዛ መንገድ ይቆማል ወይ ድረስ ጀነት እንትናሉ አርሽ ስራ ነው። አርሽ ጣራው ነው ለጀነት። 7 ሰማይ ሁላ አልፈን ወይት ነው የምንሄደው? ወደ ጀነት ነው የምንሄደው። ተዛ መንገድ ይሰራል። መንገድ ወደ ጀነት ለመሄድ ከ7 መሬት በታች ይዘን እዛ ጀነት ድረስ የሚያሄደው ስንት ነው? 50,000 ዓመት ነው መንገዱ። በኖርማል አካካድ 50,000 ዓመት ያህዳል። እንዴት? ምሳሌ አንድ መሬት ስንት ነው? 7 ነው አይደል? መወፈሩ ስንት ነው? አንዱ መሬት 500 ነው። አንዱ ይሄ መሬት አሁን ሸነቆረዋለሁ ብትል 500 ዓመት ያህዳል። 500 ነው አይደለም? አንዱ መሬት ደግሞ ስንት ነው የሚራራቀው? 500 ነው። 7 ስርፋ 500 ስንት ነው? ኖ 7 ስርፋ ይኸው መሬቱ 7ቱ 500 ነው። መካከላቸው ደግሞ ስንት ነው? 500 እንትን በለው 7,000 ነው። 7,000 ነው አይደለም? ሰማይ ደግሞ ስንት ነው? 7 አይደለም? መወፈሩ እንዴት ነው? 500 መካከላቸው መራራቅ ደግሞ 500 አንድ ላይ ስንት ናቸው? እንደዛው 7,000 7 እና 7,000 ስንት ነው? 14,000 ጦሮ። ከሰማይ በላይ ማን ነው ያለው? ሲድረተል ሙንተሃ ይባላል። ሲድረተል ሙንተሃ የጀነትና ሰማይ መካከል ያለ ነው ድንበሩ። ከሲድረተል ሙንተሃ ጀነት ድረስ ደግሞ ስንት ያህዳል? 36 ዓመት 36,000 አንድ ላይ ስትጀምር 50,000። እንግዲህ ሲራጥ የሚባለው 50,000 ዓመት ከመገር ሲራጥ ማለት ያን ሲራጥ ታዲያ እንዴት ነው ሰው ጀነት የሚሄደው? እንደ በራሪ የሚበራል፣ እንደ ፈረሰኛ የሚጋልባል፣ በንፉቁቂት የሚሄድ ያለ እንግዲህ እንደ ስራው እንግዲህ ሲራጥ የሚባለው ይሄ እንግዲህ ይሄ ጠብቀናል ያ ጀማ። ይሄ እንግዲህ ዝርዝሩ ቤት አይገባም። ይሄ ነሱ ነው። ይሄ አሁን የምናገራቸው ያ ዝርዝሩ ደግሞ ሸርህ ቢገቡ ሌላ ነገር ይጨማምራል። ማን መንገዱ ነው እንጂ እዛ ድረስ ተጀሃነም ይዞ እዛ ድረስ ማ ሚንኩም ኢላ ዋሪዱ ኃይላል እኮ አንድም ሰው የሚቀር የለም እሳት የሚወርድ ቢሆን። መንገዱ በእሳት ነው መጀመሪያ የሚገባው። መንገዱ የጀመረው ተማን ነው?
እሳት አለንም ከዛ ስለሚጀምር ሰው ተብሎ እሳት የማይወርድ የለም። ሙእሚኑ አታቃጥለውም ከዛ ይዞ ነው ሲራጥ ብሎ ማለት እንግዲህ ይሄ ይጠብቀናል ማለት ነው። ይሄ ነው ማለት ነው። መርሐባ ወተረክና ባዕዱ የሞት ታዲያ ፊ ባዕድ ወኑፊኸ ፊ ሱሪ በዛ በቀን ኢስራፊል ሰባ የለም ገዛ የሰው ልጅ ይነሳና ይሰበሰባል። ማን ጅኑም ይነሳል፣ ሰውም ይነሳል። የቂያማ ቀን ግን ታማነሳ ፈጀማናሁም ጀማ እዛ ይሰበሰባል። የቂያማ ቀን አንድ እንኳ ተሸሽጌ እቀራለሁ የሚል የለም። ሁሉም ይቀርባል ማለት ሁሉም ቀጠሮ ቀን የሚቀር የለም ነው። ታዲያ እንግዲህ እዛ ተገባ በኋላ ሁሉ ነገር ይጨርስና ፍርድ ሂሳቡም ይጨረስና ምን ይለናል ቁርአን? ወዐረድና ጀሃነመ እዛው ጀሃነምን አላህ በአይናችን እንድናያት ያደርጋታል። እዛው ያቀርባታል። ግማሾቹ 70,000 መለክ ዛቢያ እንትኗን ይዞ ገትተዋት ይዛሉ። አቃጥላለሁ ብላ ትፈልጋለች። ሰው እንደ ሰው እንግዲህ 70 መለክ ወደ ኋላ ገትተዋ ይዟታል። እዛ ትቀርባለች። የውመኢዝን ለማን ነው የምትቀርበው? ሊልካፊሪነ ለካፊሮች አርዳ መቅረብን ትቀርባለች። በአይናቸው ያዋታል። ለምንድን ነው? ገና በአካላቸው ሳይቀጠሉ በአሳብም እንዲቀጥሉ በአይናቸው ያሉ እርግጥ ብለዋል እዛ መግባታቸው። ወዐረድና ጀሃነመ የውመኢዝን ሊልካፊሪነ አርዳ ማቅረብን እናቀርባታለን ይላል አላህ። አለዚነ ካነት አዕዩኑሁም ፊ ጊጣን ካፊር ብሎ ማለት ምንድን ናቸው ያላችሁ እንደሆን እሱ ሊፈስርልን ነው ቁርአን። አለዚነ እነዛ ናቸው ካነት አዕዩኑሁም ይሄ አይናቸው የሆነ ነው ዱንያ ላይ ፊ ጊጣኢን ተሸፍኗል። አይናቸው እንዳይ አን ዚክሪ ተቁርአኔ ቁርአኔን ለማት አይፈልጉም። ይሄ ነው ካፊር ብሎ ማለት ቁርአንን የሚጠላ ማለት በአይኑ ለማት የማይፈልግ አይናቸው ተሸፍኗል ብሎ ማለት አይተውት እንዳይረዱት። ወካኑ ላ የስተጢዑነ ሰምዐ መስሚያ ደግሞ ለመስማትም የማይችሉ ናቸው ይላል። እንዲህ ያሉ ናቸው ቁርአንን መስማት የማይፈልጉ። ስለዚህ እንደ ቁርአን የሚጠላ የለም ካፊር። እኔ የቁርአንን አጠላል ልንገራቸው። እንግሊዝና ፈረንሳ ዓለም ሲገዙ የሚገርም ናቸው፣ ይለያያሉ ስልታቸው። እንግሊዝ የገባችበትን አገር ትገነባለች፣ ታስተምራለች። ፈረንሳ አታስተምርም፣ አትገነባም። ለምንድን ነው እንግሊዝ የምታስተምረው? ለምንድን ነው የምትገነባው? ተወጣሁ በኋላ ሁለዚህ እኔ ጋር ይቀመጣሉ፣ ከተላሉ። ምንድን ነው የአፍሪካ እንግሊዝ እኮ ድርጅት አለ። ምንድን ይባላል? ኮሙኒን ምንድን ነው? አንድ ድርጅት አለ። እሷ የገዛቸው ሁላ እሳቸው በቀኝ የገዛቸው ሁላ ኮሚቴ አላቸው። እንግሊዝ ጋር ናቸው። እስካሁን ድረስ ምንድን ነው ስሙ? አፍሪካ ላይ አንድ ድርጅት አለ። እንዲህ ነው። እሷ ፈረንሳ ደግሞ አይገነባም ይላሉ። አሁን ምሳሌ ስንት ዓመት ነው ጅቡቲን የያዘው? ቆርቆሮ እንጂ አንድ ፎቅ እንኳ አልሰራም፣ አትሰራም። ኢላ አልጄሪያ ሲቀር ይላል። አልጄሪያን ገዝታለች፣ እሱን ገንብተዋለች። ለምን ገነባችሁ ብትለው አልወጣም ብላ፣ ሁለተኛ ፓሪስ ነው ብላ ሰይመው ነው። በጣም ነው የተገነባው አልጄሪያ። እንግዲህ እነ ጀማል አብደል ናስር ስንት ሚሊዮን ሰው እኮ አልቆ ነው ነጣ ያወጣው። በደጎል ጊዜ ነው። እንግዲህ በኋላ ፈረንሳን እንግዲህ ኒጀሪያ ሲገዛ አረበኛ እንዳይናገሩ ከልክል ነበር። ፓሪስ እንዲሆን ነው። ሁለተኛ በኋላ በየአመቱ ይሄ አብዮት አለ፣ የወታደር አብዮት የሚሉት አለ። እዛ አብዮቱ ላይ ስብሰባው ላይ አንዲት ኒቃብ ያደረገች ሴት ተገኘች። እዛ ያለውን ምስጢር አሰሩት በአሲር። እንዴት እቺ ተፈጠረች? የአረብ ነገር እንዳይነሳ ብለን አልነበረም? ለምን አስገኛል? እኔ ሰሩ ምን አለ? እኔ ሰሩኛል። ግድ የለም እኔ ሁሉን ነገር ሰርቻለሁ፣ እታሰራለሁ።
ባይሆን እናንተ እስልምና ወለደም ማጥፋት የምትፈልጉታል። ይሄ ቁርአንን ነው መጀመሪያ ማጥፋት ያለበት። ይሄ ቁርአን እያለ ልታጠፉት አትችሉም። ይሄ ቀድር ነው ሲጠሉት። እንደ ቁርአን የሚጠሉት የለም። ያውቁታል። እሳቸው የኛ ጠላት እሱ ነው ነው። ስለዚህ እንግዲህ እንደዚህ ነው። ጀሃነም الذين كانت اعينهم في غطاء በአይናቸው ሊያዩት አይፈልጉም፣ ሊሰሙት አይፈልጉም። አንድ አይደለም በቀልባቸውም ሊረዱትም አይፈልጉም። አሁን ምሳሌ የማርክስን ክታብ ያነባሉ፣ አይወዱም። ማርክስን እኮ አይወዱም። ማርክስን ታለመውደድ ለእውቀት ብሎ ያነቡታል። ቁርአን እስቲ እንወቀው ብሎ ማንበብ አይፈልጉም። የአላህ ቁድራ ነው። ስለዚህ ይሁን ብለ الذين ካፊር ብሎ ማለት الذين كانت اعينهم አይናቸው የሆነ ነው في غطاء እንደ አይን እንግዲህ ማየው ሲሸፈን ነው አይደለም። عن ذكري وكانوا لا يستطيعون السمع መስማትም ደግሞ አይችሉም። ሰማዕ አልቀቡል ማለት መስማትን ሰሙታል። አንዴ ሲቀራ የመቀበል የሆነ መስማትም አይሰሙትም። እንደዚሁ ደግሞ ሊያውቁትም አይፈልጉም። አያችሁ አይደል? እንዲህ ያሉ ናቸው ካፊር ብሎ ማለት። ታዲያ እነዚህ ያን ሁሉ ረሱል ልኬ ይሄን ቁርአን ልኬ እንዲህ ያሉ ይሄ ታዲያ ዘልሚያቸዋለሁኝ ወይ? ራሳቸው ፈርበው ሷሊም አይደለም ፈጣሪ ብሎ ነው ጀነም የሚገባ የዛን ጊዜ እንግዲህ እንደዚህ አፈሐሲበ الذين كفروا ካፊር ይጠራጠራል እንደ ይለናል። አየተኺዙ ዒባዲ ሚን ዱኒ አውሊያ ተኔ ፍጡር መካከል ወልይ አድርገው ሊይዙ ይጠራጠራሉ እንዴ? አንድም ተኔ ፍጡር ውስጥ አምላክ የሚሆን የለም። ተኔ ፍጡር አንዱን እኔ ጋር እኩል አድርጋችሁ ወልይ አድርጋችኋል ይለናል። ይሄን እርግጥ ብሎ ነው የሚገዙት። ታቦቱን የሚገዙት እኮ እርግጥ አምላክ ነው ብሎ ነው አይደለም። አይፈጥርም ማለትን ያውቃሉ። ባይሆንሳ በአምላክነቱ ያምናሉ። እንግዲህ አየህደም አየተኺዙ ዒባዲ ሚን ዱኒ አውሊያ እና አዕተድና እኔ አዘጋጅቼ አሁን ተዘጋጅቶ ተቀምጧል እና ጀሃነም የሚባል ነገር ለልካፊሪነ ለካፊሮች ኑዙላ መስተንግዷቸው ነው። በሱ ነው ማስተናግዳቸው ነው። ኑዙል ብሎ ማለት መስተንግዶ ማለት በጀሃነም ነው ማስተናግዳቸው ይላል። እንግዲህ የቁርአን እንዲህ አድርጎ አፍረጥርጦ ነው የሚነግረን። ለምንድን ነው ይሄን የሚነግረን? እንድንጠነቀቅ ነው። ካፊር አትሁኑ፣ ተካፊር ተለዩ። ይሄ ነው እንግዲህ اللهم اجمع لنا خيري الدنيا والآخرة إنك على كل شيء قدير. اللهم اهدنا سبل السلام واختم لنا على دين الإسلام. إلهي برحمتك يا أرحم الراحمين. سبحان ربك العزة عما يصفون المرسلين والحمد لله رب العالمين. بزه እንግዲህ የሚጠይቅ ቢኖር وروي قتادة عن أبي رافع عن أبي هريرة يرفعه أن ياجوج وماجوج يحفرونه كل يوم حتى إذا كادوا يرون شعاع الشمس. شنقروا لما قربوا قال الذي عليه ارجعوا فتحفرونه غدا. كنا قنج إن شنقروا لنا هون زاري زدرسنا نرف بيتاችን ንግባ ይላል። يعده الله كما كان حتى إذا بلغت مدتهم እንግዲህ እንደዚሁ እያለ እሳቸው ነገ ተመለሱ ጊዜ እንደዛ ሆኖ ያገኙታል። በኋላ መጨረሻ ጊዜ ሊሸነቁሩ የደረሱ ኢንሻአላህ ይላሉ። ኢንሻአላህ ይጨምራሉ። በዚህ ስበብ ታዲያ ነገ ሲመጡ እዛው ቦታ ያገኛሉ፣ ይሸነቁሩታል፣ ይወጣሉ። አሁን ቅድም ያነገረውን ነው። እሺ ማሽ ማርሃባ በዚህ የሚጠይቅ መጠየቅ ጥሩ ነው። የአደም ልጅ ናቸው። እኛ ብዙ ተብሏል። በያጁጅ ማጁጅ እንግዲህ ተሰው ሲመጣ ቃላት ምንድን ነው? አፍ የሰው ልጅ አፉ ይሰፋል ይላል። አፉ ይሰፋል ማለት ምንድን ነው? ያንን ያወራል። ቁርጥ ያለ ታላህ ታልኖረ ተነብዩ ታልኖረ በጣም ኺላፉ ይበዛል። አንዴ ታፈር ነው የሚወልዷቸው እስበሳቸው ይዋለዳሉ ይላል። አንዴ ማለ ይላል። አንዴ ደግሞ እንዲህ ያለ ፍጡር ናቸው እዚህ ዱንያ ላይ የብቻቸው አሉ ይላል። ብዙ ቃላት አለ። እኛ ይሄን ሁላን በኒ አደም ናቸው፣ የአደም ዙርያ ናቸው፣ ሙጅሪም ናቸው፣ ካፊር ናቸው፣ ብዙ ናቸው።
ይሄን ነው ያለ ቁርአኑ። ይህን ቀድር ነው። ተዛ በላይ አልፈን እንዲነበሩ የሚለው አይደሉም። በኒ አደም ናቸው። እስበሳቸው ይባላሉ፣ ይጋዳደላሉ፣ እስበሳቸው ይተማመሳሉ ማለት ነው። የወጡ ጊዜ ተዘጋው የወጡ ጊዜ ቅያማው ደርሶ ጊዜ ነው እኮ እስበሱ ያውም የገቡበትንም ሀገር ያበላሻል። ሁሉ ነገር ርዝቃቸውንም ውሃውን ሁሉ አይጨርሱታል። እንዲህ ነው እንግዲህ ታዲያ ወዲያው ደግሞ አይቆይም፣ የቅያማ ቀን ይፈርሳል ማለት ፊሱር ማለት በቀንዱ እስራፊል ይነፋና መሬትና ሰማይ ይጠፋል። የዛን ጊዜ ነው ጅንም ኢብሊስ የሚሞተው። የዛን ጊዜ ለካፊሮች ጀሃነምን እናቀርብላቸው በአይናቸው ያውታል። ምን ወንጀል ቅያማ ቀን ቅያማ ቀን ማለት ተትንሳኤ በኋላ ነው። ተዛ በፊት ደግሞ ይሄ የመሬትና የሰማይ መሰበር ይሄ ደግሞ የውመል አኺር ይባላል። የመጨረሻ ቀን ማለት ነው የዱንያ። የዛን ጊዜ ነው የሚሞተው። ቅያማ የሚለው ተትንሳኤ በኋላ ያለው እንግዲህ ምን ይወሰውሳል? እዛማ አንጫር ተይዞ እዛ ኢባዳ እኮ የለም። እሱማ ቅያማ ቀን የውመል በዓስ ድረስ የለም፣ አይቆይም። መሬትና ሰማይ እስኪፈርስ ድረስ ነው። የዛን ጊዜ ጅንም ይሞታል፣ መላኢካም ይሞታል፣ ሁሉም እሱም ይሞታል። መሬት ዱንያው ሲያልቅ ተዛ የውመል በዓስማ እንግዲህ የቅያም ጊዜ የቅያም ኢባዳ የለም። እዛን ጊዜ ደጃል እኛ ቦታ የሚሉ አሉ። ባህር ውስጥ ተሳስሮ ተቀምጧል። ሚድንሴ ብዙ ቂል አለ። እኛ ደጃል የሚባል ይመጣል ብሎናል። ይሄ ደግሞ በእስልምና ብቻ ነው። አደምም ደጃል የሚባል ይመጣል ተጠንቀቁት ብሏል። ኑሕም እንደዚሁ፣ በኢብራሂም ጊዜ እንደዚሁ፣ በነቢዩ ጊዜ በጣም ነው ጠባውን የገለጡት። ምን አሉ ነቢያችን? አንድ አይና ነው አይደለም? አንድ አይና ነው። ደግሞ ምንድነው? መሬቱን ያዳርሳል ይሄደ ማለት ነው። በቀኙ ምንድን አለው? ጀነትን ያሳያል። በግራው እሳትን ያሳያል። እመኑብኝ ይላል። ጀነት ብሎ ያስገባቸውን እሳት ይሆንበታል። እንግዲህ ይሄ የዑለሞቹ ቃል ነው። እኛ ፊትና ነው እሱ ሲመጣ ፊትና ነው፣ ኩፍር ነው። ማን ነው እሱን የሚገሉ? ኢሳ ናቸው። የወረዱ ጊዜ ይገሉታል። መዲና ሲቀርብ አገሩን ላይ ያዳርሳል። አብየት እናውቀዋለን። እንኳን እሱንና የሺአ መዝሀብ አለ። ምንድነው ማህዲ ነው የሚሉት? ማህዲም ይባላል። ማህዲን እንኳ አለበትን አናውቅም። ወይት ይሄማ ሂደን ዘይረው ነበር። ማህዲን ማለት ነው። እሺ አይናቸው ተሸፍኗል። ቁርአንን እንዳይሰሙ እንዳያዩ في غطاء بشفاኝ ነገር ተሸፍነዋል። ቁርአንንም ደግሞ ሊሰሙ አይፈልጉ አይችሉም፣ አይሰሙም። ካፊር ይሄ ነው የካፊርን ጠባይ የነገረው። ካፊሮች ይጠራጠራሉ እንዴ ተኔ ፍጡሮች ወልይ ለማድረግ አይጠራጠሩ። ወልይ የለም ተኔ ፍጡሮች እኔ ጋር ሸሪክ የሚሆን የለም እያለ
እኔ እንግዲህ ትዝም አይለኝ ይሄን ቀኑ በቸም እንግዲህ ረጅም አላጠረም። ይሄው የዱንያ ይሄ ሌትና ቀን ነው ዘመን ይሄው ነው እንግዲህ والله አለም እንደማንም እኛ ፊትና ነው። አንድ ቀን ነብያችን እሱ ሲናገሩ አንድ ሰው ብቅ አለ። ብቅ ሲል ነብዩ ያሉትን እሱን የመሰለ ሰው ብቅ አለ። አንድ አይና የሆነ ሰው እንዲሁ እሱ እንደሚሉት መስሎ ብቅ አለ። ዑመር ሰይፈው ምድጋሩ ሊገሉት ተው ያ ዑመር አሉ እየኩንሁ ፈለን ተስተጢዕ አን ተቅቱለሁ እሱ ተሆነ ቃቲሉ እሱ ገና ኢሳ ነው እንጂ አንተ አይደለም። እሱ ካልሆነ ደግሞ መግደልህ ኸይር የለውም። እንዲህ ነው አይታወቅም። እሱ ነሱ ባለው ልክ ነው የምንሄደው። እንግዲህ ሊሆን ይችላል እኛም እንግዲህ ምን እናውቃለን። እንግዲህ والله አለም እቹ ጣይናት እቹ ፀሐይ ናት። የቂያማ ቀን ጨረቃ ጋር አንድ ላይ ትውላለች ወርቃ። ኢሳ መርጣን ነቢዩ ናቸው ነገሩን። በዚህ በሃይማኖታችን በእስልምና ያስተዳድራሉ ሲወርዱ። በእስልምናው ነው፣ በክርስትና አይደለም። በእስልምና ሆኖ ነው የሚያስተዳድሩት። የሰው ዘመን እንግዲህ ጥሩ ነው ይላሉ። እንዲያውም አንድ ቦታ አለች መዲና የሚቀበሩት እዚህ ነው ይባል አለ። ደግሞ አላገቡም አይደለም። እስራኤሎች እያባረሯቸው አንዱ ተራራ ሲሄዱ እናተው ጋር ሲናውዙ ነው የሞቱት። ለማግባት አልቻሉም። ስለዚህ ታዲያ ያገባሉ፣ ሁለት ሴቶች ይወልዳሉ የሚል አለ። ይሄ እንግዲህ ቂል ነው። ሊሆን ይችላል። ይሄ ቢሆን ሆነ ባይሆንም ምንም አይደለም። እንግዲህ ክታቡ ላይ ስትቀራ ይሄ ሸርሁ ስግተ እንዲህ አለ። እንግዲህ ተእስራኤልያት የሚያመጡት አለ ጥቅሱን ተተውራት አመጣ ነው እያሉ እኛ መያዝ ያለብን ይወርዳሉ። አሁን እንግዲህ አርገዋል። ይህን ተቀብለናል። አርገዋል። አኺረ ደጃልን የሚወርዱ ደግሞ ሱሪያ ነው። ሱሪያ ላይ ይወርዳሉ፣ ደጃልን ይገላሉ። ደጃል እንዲያውም ተይሁድ ነው የሚሉም አሉ። ተይሁዶች ናቸውም ይላል። አሜሪካም ሊሆን ይችላል። በሸሪያ እኮ ነው የሚያስተዳድሩት። ተውበት የሚዘጋው ፀሐይ ተላይ ሲወጣ ነው። ፀሐይ ትልቁ ምልክት የቂያማ ምልክት በጧት ዝናብ የምንጠብቃት እዚህ ስንጠብቃት ተላይ ትመጣና መሀከል ስትደርስ እንደገና ደግሞ ትገባለች። ወደ ሸርቅ አትገባም። ከዛ በኋላ ተውበት የለም። ፀሐይ ተመግሪብ ስትወጣ ድረስ ባበት ተውባ ክፍት ነው። ምን ያያችሁ ጊዜ አላህ እንግዲህ ይኸው ዛሬ ብንቀራ ይጠብቀናል ማለት ነው። ዛሬ ብናበዛ እኛ ጊዜ ቢመጣ አላህ እሱ እንዲያንከተል ይጠብቀናል ማለት ነው። በረካው እንደዚህ ነው ሀሳቡ። እንግዲህ አሁን ቁጥሩን አላውቅም፣ ውሸት ላይ እንዳያጥም ምን ያህል እንደሚቆይ እሱ ነው የሚያውቀው። እንግዲህ እሱ ይወርዳል፣ ኢሳ ይገሉታል። ይህን ነው የምንይዘው። ይወርዳል፣ በነቢዩ ዲን ይገዛሉ፣ እስልምናን ትክክል አድርጎ ያስተዳድራሉ አይደለም። በኋላ እሱን ተገደል ባይ ያእጁጅና ማእጁጅ ይመጣሉ። ሰው እያሉ አሉ ጠየቁ። ቀድሩ ለሁ
በሰዓቱ እየለካችሁ ስገዱ። እንግዲህ ይሄ ሐዲሱ ደግሞ ቁዋው ይታያል። ይሄ ሐዲስ እንግዲህ ቃይዳው ሁልጊዜ ሶሒህ መሆኑ ሶሒህ አለመሆኑ ማጥናት ያስፈልጋል። እንደው ዝም ብሎ ቃለ ረሱሉላህ ብለን መከተል የለብን። ቁርአን ብቻ ነው ችግር የሌለበት። ሐዲስ ላይ ችግር አለ፣ መጣራት አለበት። ሐዲሱ ሶሒህ ነው። ሐዲስ 3 ነው። ማን ነው? ضعيف 1፣ ሐሰን 2፣ ሐሰን ሶሒህ ضعيف 3 ነው። ضعيف ብሎ ማለት እኔ አሁን መሰና አርጃለሁ። ያ 80 ተሆነ ሰውየው አርጅቷል። 80 ተሆነ ሰውየው አርጅቷል። ያ በወጣትነቱ የሐፈዘው እየጠፋው ሄደ። ሐዲስ ቢያወራ እንቀበለው። ለምን ያጎላል? ሊያጎል ይመቻል። ወይ ደግሞ አንድ ካፊር አወራ ነብዩ እንዲህ ብለዋል ብሎ አንቀበለው። ለምን ባይሆን ካፊር ሆኖ እውነትን ሊናገር ይችላል አይችልም? ይችላል አይደለም? ሐዲስ ضعيف የሆነው ሐዲስ አይደለም አይባልም፣ ክልክል ነው። ሐዲስ አይደለም አይንልም፣ አንሰራበትም። ገባችሁ? ሐዲስማ ሊሆን ይችላል። ሐሰን መሆን አለበት በትንሹ፣ ሶሒህ መሆን አለበት። ሙስሊም ሙስሊም እና ቡኻሪ ሶሒህ እንጂ አንናገርም ብለው ቃል ገብተዋል ሲያበጁ። ባይሆን ضعيف ሐዲስ ተገኘባቸው ውስጣቸው። ሲገኝባቸው እንዴት ሶሒህ እንጂ አንጥፍም ብሎ ለምን ተገኘ ሲሏቸው ዋና አድርገው የሚናገሩት ሐዲስ ነው ሶሒህ። አንዱ መሰለን ለአንድ ነገር ደሊል ያመጣሉ ሐዲስ፣ ያ ዋናው ሶሒህ ነው። ያንን የሚገድፍ ضعيف ሊያመጡ ይችላሉ። ያንን የሚገድፍ በሶሒሁ ተጠናክሮ የለም። ከዛ በኋላ ضعيفን ብትጨምርበት ያጠናክረዋል። እንደዚህ ማለት አሁኑ እንጂ አሁንም በቀረ እሱንም የመጣ ጊዜ ቅሩ ይጠብቃል ማለት ነው ትርጉሙ። አላህ እንግዲህ እሱ ከላም አላህ አይደለም።